እንግዲህ በዘንድሮ የሐጅ ሂደት ላይ እዛ ሳዑዲ ላይ ምን አይነት ዝግጅቶች ተደርገዋል? አሁን እንግዲህ ባልተለመደ መልኩ ሻዕባን ላይ የሐጅ ምዝገባ ማጠናቀቂያ ጊዜ 3 ቀን ቀረው ተባብለን የተገናኘ ነው። ዛሬ ጥር 14 ነው ያለነው። ከ3 ቀን በኋላ የሚመጣ ሰው ሐጅ መመዝገብ አይችልም ነውና ኢትዮጵያ አካባቢ ላለ ሰው በጣም ያልተለመደ ነገር ነው። ሌላ ዓለም ብዙ ሐሳብ የሚሆን አይመስለኝም። ምክንያቱም ሰዎች ከ5 ዓመት ከ10 ዓመት በፊት ተመዝግበው ከ10 ዓመት በኋላ እድሉ ደርሷቸው ነው የሚሄዱትና ከ3 ወር በፊት ተመዝገብ ምንም ማለት አይደለም ለሌላ ዓለም ህዝብ። ለኛ ሀገር ግን ያልተለመደ ነገር ስለሆነ አሁን እዚህ ጋር ምዝገባው ይጠናቀቅ ሲባል የሐጅ ሚኒስቴር አስገዳጅ መመሪያ ማውጣቱ ይታወቃል። ከዚያ ባሻገር ግን እንደ ኢትዮጵያ እስልምና ጉዳዮች የሐጅ ዘርፍ እዛ ሳዑዲ ላይ ምን አይነት ዝግጅቶች አሉ? በዚህ ልክ ፈጥኗል ወይ ዝግጅቱስ? ቅድመ ዝግጅቱ በዛ ልክ አብሮ ሄዷል ወይ የሚለውን የሳዑዲን ዝግጅት የሚዳስሱልን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሥራ አስፈጻሚ አባልና የሐጅና ዑምራ ዘርፍ ተጠሪ የሆኑት ዶክተር መሐመድ ሳልህ ነው የሚሆኑት። ከእሳቸው ጋር እንዲሁ 10 ደቂቃ እንቆያለን ማለት ነው ኢንሻአላህ። ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ እንኳን በዚህ በሚያምር መልክ አገናኘን። እዚህ ላይ የምናወራ ስለ ኡማው ጉዳይ ነው። ስለ አርካኑል ኢስላም ጉዳይ ነው። ወደ ህዝብ የምናስተላልፈው መልእክት ስለ አርካኑል ኢስላም ጉዳይ ነው። ስለ መጅሊስና ስለ አመራር ስለ ኮሚቴ ሐጅ ኮሚቴ ሳይሆን አርካኑል ኢስላምን ሰው በዚህ መንገድ ሂዶ በዚህ መንገድ መመለስ አለበት የሚለውን ስትራቴጂ ነድፈን እሱን እንዴት አድርገን በትክክል ያለምንም እንግልት ሁጃጁ ደርሶ መምጣት እንዳለበት ልንወያይ ነው። ስለዚህ እኛ 3 ወር በፊት እንደሚታወቀው የሐጅ ስራ መጀመራችን ይታወቃል። ከምርጫ እንደገባን ስራ ርክክብ እንዳረግን በተሰጠን ኃላፊነት የሐጅ ጉዳይ በጣም አሳሳቢ ጉዳይ አሳሳቢ ዘርፍ እና በዋናነት ኢትዮጵያ ውስጥ ያሉና ውጭ ያሉ ሙስሊሞች ጆሮአቸውን ሰጥቶ የሐጅን ጉዳይ ምን ላይ ደረሰ የሚል ዘርፉ ከመሆኑ አንፃር ጥናት በማድረግና ውስጥ የነበሩ ወንድም ኡስታዝ አብዱል ፈታህና ሼህ ኢስሐቅ ሌሎችም ዘርፍ ላይ በነበሩ ሰዎች ጋር ቁጭ ብለን ምንድነው ስቴፑ የሚል ወስደን ወደ ስራ እንደገባን ይታወቃል። ከሱ ጀምረን ወደ ሳዑዲ ሳንሄድ የሐጁን ቅድሚያ ሁኔታ ለማመቻቸት ከኢሚግሬሽን ነው የጀመርነው። ፕሮሰሱ ከፓስፖርት ስለሚጀምር ሁጃጁ ሐጁን ነይቶ ብሩ በቅቶ ዋጅብ ሆኖበት ፕሮሰሱ ከመጀመሪያው እስከ መጨረሻ ላላ ሆኖበት ቀጥታ ደርሶ መመለስ እንዲችል ከምን መጀመር አለብን ብለን አስበን ከኢሚግሬሽን ጀመር። ከዛ በፊት ሲስተሙን ነው ያየ ነው። የዘንድሮ ሲስተም ምንድነው የሚጎለው? ኮሜንቱ ምን ነበረ? ሁጃጁ ከመዝገባው ጀምሮ እስከሚመለስ ድረስ ምንድነው ከሁጃጁ የሚፈለገው? ከኛ ደግሞ ለማሻሻል ከኛ የሚፈለገው ምንድነው የሚል ቁጭ ብለን ከዘርፍ ጋር ካወራን በኋላ ሲስተም ላይ የሚጨመሩ አንዳንድ ነገሮች እንዲጨመሩ ተደረገ። ከዛ እኛ ደግሞ ወደ ኢሚግሬሽን ፓስፖርት እንዴት ነው ማግኘት ያለበት ሁጃጁ ያለምንም ቆይታና እንግልት ፓስፖርት ማግኘት እንዳለባቸው ከኃላፊዎች ጋር ቁጭ ብለን አውርተን ስምምነት ላይ ደረስ። ከዛ ኤርላይንሶች ጋር ሄደን ከነሱ ጋርም ምን ነበር የኮሜንቱ ምንድነው የጎደለው ሁጃጁ ያቀረበልን ኮሜንትና ሐሳብ ምን ነበር የሚለውን ከነሱ ጋር ቁጭ ብለን አወራን። ከዛ ውስጥ የኢትዮጵያ ውስጥ በዚሁ የሂደት ላይ ያለው የመዝገባ ጣቢያዎችን በዘርፍ በኩል ሄዶ ኮርስ እንዲሰጣቸው ተደረገ። ከዛ እኛ ይሄን ለዘርፍና ለሰራተኞችና አጋዝ የሆኑ ሰዎች ትተን ወደ ሳዑዲ
ልንጓዝ ተገደድንና ሱዑዲ ላይ እንደዚሁ ጥናቱ ምንድነው ሱዑዲ ላይ በሆቴል በኩል ምንድነው ማስተካከል ያለበት፣ በትራንስፖርት በኩል ምንድነው ማስተካከል ያለበት፣ በምግብ በኩል ምንድነው ማስተካከል ያለበት፣ በሐጅ ሚኒስቴር በኩልም ምንድነው የኛ እንደ ሁጃጅና እንደ ኢትዮጵያ ሙስሊም ከሱዑዲ ጋር የሚያገናኘን ጉዳይ ምንድነው የሚል ከነሱ ጋርም ቀጠሮ ወስደን ቁጭ ብለን እነሱ ጋርም አወራን። ብዙ እንግዲህ ወጣ ወረዶች አሉ። ከሐጅ ሚኒስቴር ስንጀምር ዘንድሮ ያወረዱት መርሃ ግብርና አልጀድወል ወዛራው ያወጣው ሐጅ ሚኒስቴሩ ያወጣው ስኬጁል በጣም ከኛ ሰው ጋር ከኢትዮጵያ ጋር ለማስከድ ስለሚያስቸግረን ምን ማድረግ አለብን ብለን ከነሱ ጋር ውይይት አደረግን። ምንም የዘንድሮ ዶክመንት በዚህ ቀን ይገባል ያልነውን አንድች ደቂቃ ማሳለፍ አትችሉም፣ በዚህ ቀን ብር ይገባል ያልነውን አንድ ቀን ማሳለፍ አትችሉም፣ በዚህ ቀን ሁጃጅ ይገባል በዚህ ቀን ሁጃጅ ይወጣል ብለን ያስቀመጥነውን ምንም አንድች ደቂቃና አንድች ሰኮንድ ማስራዘምና ወደዚህ ማስጠጋት አንችልም፣ በቃ ይሄ ተወስኖ ያለቀ ነው ብሎ ተስፋ አስቆረጡን። ከዛ ተመልሰን ምን ማድረግ አለብን? እኛ እነሱ እንዳወጡ በሙሐረም ነው ሐጅ ምዝገባ የሚጀመረው። ሙሐረም ሐጁ እንዳለቀ ሌሎች አገራት የቤት ኪራይ፣ የምግብ፣ የትራንስፖርት ሁሉም ነገር ጨርሶ ወደ አገራቸው ተመልሶ ቀጥታ መዝገባ ይጀመራል። የተመዘገበ አገርም ካለ እነሱም ደግሞ ይጣው በይጣ አርጎ ቀጥታ ለዚህ ሐጅ አዘጋጅቶ ቴክኒክ ጉዳይ ላይ ብቻ ይሰራሉ። እኛ እንግዲህ ገና እንደ ጀማር ነው። እኛ እስከ ዙልቃዕዳ ድረስ ሐጁ መመዝገብ ስለተለመደ ሰው ከረመዳን በፊት መዝገባ እንደሚጀመር ራሱ ለኛ ህዝብ አዲስ ስለሆነ ከነሱ ጋር ቁጭ ብለን ለምነናቸው እምቢ ሲሉን፣ አይ ይሄም እንደዛ ከሆነ ወደ ሀገር ተመልሰን ይሄን ጉዳይ ከስራ አስፈጻሚም ጋር ከጠቅላይ ምክር ቤት ከአመራሮች ጋር ቁጭ ብለን የኮታው ጉዳይ መወሰን አለብን፣ መዝገባ መቼ እንደሚጀመር መወሰን አለብን፣ ቅድመ ሁኔታ ሁሉም ጨርሰን ቀጥታ ወደ መዝገባ መግባት አለብን በሚል ተመልሰን መጣን። በዛው ልክ ሚናንና ዱንካን አካባቢ ያለው እስኬጁሉ ቀጥታ እዛን ጊዜ ባንይዝ ኖሮ ሁጃጁ ሳይመዘገብ ማለት ነው ሁጃጁ ሳይመዘገብ ኖሮ ሳይመዘገብ ሚናውንና አረፋ ላይ ያለውን ቦታ ሪሲቭ ካላረግ ወይ ደግሞ ይዘን ካልመጣን አስቸጋሪ ነው በሚል ካምፓኒውን አገልግሎት የሚያቀርበውን ካምፓኒ ጋር ስምምነት አድርገን ወደዚህ ተመልሰን ሁጃጁ ጋር ወተን የሐጅ መዝገባ መጀመር አለበት ለማለት ዋጋ ማውጣት ግዴታ ነው። ዋጋ ለማውጣት ሆቴል መያዝ፣ ትራንስፖርት ጋር አግሪመንት ማድረግ፣ ምግብ ጋር አግሪመንት ማድረግ፣ አገልግሎቱን የሚያቀርቡ ካምፓኒዎች ጋር ሙሉ በሙሉ እዛ ጨርሰን እንጂ ዋጋ ማውጣት አይቻልም። ለምን? ትራንስፖርት በዚህ ዓመት ይሄን አንድ ሰው ላይ ይሄ ብር ነው፣ ምግብ ይሄ ነው የሚጨርሰው፣ ሆቴሉ ይሄ ነው የሚፈልገው፣ የጤናው ይሄን ነው የሚፈልገው፣ ሁሉም ነገር የሚናው ይሄን ነው የሚፈልገው ተብሎ ሂሳቡ ወጥቶ ነው ከእንደገና ወደ ሁጃጁ የሚወርደውና ይህን ጨርሰን ወደዚህ እንደመጣን መዝገባ እንዲጀመር ኦፊሻሊ መግለጫ ጋዜጣዊ መግለጫ ሰጥተን ወደ መዝገባ እንዲገባ አደረግን። እኛ በቻልነውን ልክ በአግሪመንቱንና በስምምነታችን ከድሮ አንጻር የዘንድሮ የተሻለ አገልግሎትና ሰርቪስ የተሻለው ኽድማ እንዲሆን ከሁሉም አገልግሎት አቅራቢ ጋር ዋጋው የቀነሱልን አገልግሎት ላይ ደግሞ ጥራት በጥራት እንዲያገለግሉን ትኩረት አድርገን ሁላችን ተሰብስበን ይሄ ጉዳይ ላይ እዚህ ተመካክረን ወስነን ከሄድን በኋላ እንደ አብይ ኮሚቴ 5 ሰው ሆነን እዛ ለ15 ቀን ቆይተን ሁላቸውም ጋር አምና ስንት ነበር የዋጋው ዘንድሮ ምን ያህል ወርደህ አገልግሎት ታቀርባለህ በሚል 2 መስፈርት አስቀምጠን ከሰርቪስና ከአገልግሎት ጥራት አንድች ነገር እንዲቀነስ አንፈልግም፣ እንደውም ጭማሪ እንፈልጋለን ብለን ለምሳሌ ምግብ ላይ ሚኖ በራሳችን አዘጋጅተን
ሚኖ በራሳችን አዘጋጅተን በዚህ ሚኖ ቁርስ ላይ ይሄን አቀርበህ፣ ምሳ ላይ ይሄን አቀርበልን፣ እራት ላይ ይሄን አቀርበህ፣ በመሃል የሚፈልገው ሁሉም አቀርበህ ይሄ ዋጋ የአምናው የዘንድሮ ጋር ስናመጣጥን ሁጃጃችን ላይ በምንዛሬ በኩልም ብዙ ጫና ስላለብን ብናወርድ ሁጃጁን ላናገኝ እንችላለን በሚል በአቋም ወደ ካምፓኒዎች ወጥተን ማስታወቂያ አወጥተን በማስታወቂያ ላይ ቆመን ብዙ ተቋሞች ብዙ ድርጅቶች መጥቶ ማስታወቂያ ሲያስገቡ አወዳድረን የተሻለውን ካምፓኒ ጋር አግሪመንት አድርገን ወደዚህ መጥተን ዋጋ አወጣን። ዋጋ ስናወጣ ከ15 እስከ 20 የሚሆነው ፐርሰንት ከአምናው ሰርቪሱ ጨምሮ ሰርቪሱ ጥራት ጠብቆ ዋጋው ደግሞ ከ15 እስከ 20 ቅናሽ በሆነ መልክ ሁጃጁ ምዝገባ እንዲጀምርና ወደዚሁ ሐጅ እንዲዘጋጅ አደረገ። እስከመጣን ድረስ መዝገባው ከጀመርን በኋላ ሁጃጁ አሁን ጊዜው ያልታወቀ ጊዜም ከመሆኑ አንፃር ብዙ አካላቶች የሚዲያ የፌስቡክ ላይ ቲክቶክ ላይ ቴሌግራም ላይ ሁሉም ሶሻል ሚዲያ ላይ የሚሰሩና ማስ ሚዲያ ላይ የሚሰሩ ተቋሞች ሁሉም አግዞን ዘንድሮ ጊዜው ያልታወቀ ከመሆኑ አንፃር ምዝገባው እስካሁን የተካሄደ ነው። አሁን ግን ምዝገባው 4 ቀን ነው የሚቀረን። ጥር 18 ሻዕባን 7 ምዝገባ ኦፊሻሊ እንደጀመር ኦፊሻሊ እናቆማለን። ይሄ ደግሞ በእኛ ፍቃድና በእኛ ፍላጎት ሳይሆን በሐጅ ሚኒስቴር የተቀመጠ መርሃ ግብር ነው። እሱን አስቀድሙልን ማለት መጠየቅ ራሱ እንደ ትልቅ ስተትና ትልቅ ማዕሲያ ይታያል ብሎ አስምሮ በ4 ነጥብ ዘግቶ ስለነገሩ ህዝባችን ጋር ይሄ መልእክታችን ደርሶ ህዝቡ በቀረችው ቀን ላይ ያልተመዘገቡ እንዲመዘገቡ፣ ያልከፈሉ እንዲከፍሉ እኛ የዘንድሮ እንደ ጠቅላይ ምክር ቤት አቋማችን ባረግነው ቀን ባስታወቅነው ቀን ባልነው ቀን ላይ ዘግተን ለሚቀጥለው ሁጃጁ ተዘጋጅቶ እንደ ሌላ ሀገር ቱርክ ብንወስድ አሁን ለ3-4 ዓመት የሚሆኑ ሁጃጆች ተመዝግቦ ቁጭ ብሎ ይጠብቃሉ። እኛ ጎረቤታችን እዚህ የመን ጥቂት ህዝብ ናቸው። 25,000 ሁጃጅ በየዓመቱ ይወስዳሉ። ተራ ቁጭ ብሎ ተራ ይጠብቃል ሁሉም። እንደዛው የኛ ኢትዮጵያ ሙስሊም የሚፈቀድልን ኮታ ከ43,370 አካባቢ ኮታ መውሰድ እንደምንችል ነው። ይሄን አልተጠቀምንበትም። እኛ ከ10,000 ወደ 7,000 ከ7,000 ወደ 6,000 ወደ 5,000 የመጣን ወደ ታች የቀነስን የምንሄደው አንደኛው የአገልግሎት ጥራት ሁጃጁ ስላጣ ከዚህ በፊት የነበረውን እንግልት አሁንም እንደቀጠለ ነው ብሎ ስለሚገምት ነው። ይሄን ደግሞ ያረጋገጥነውና ያወቅነው አሁን ቅርብ ጊዜ ቪአይፒ ብለን ለ120 ሰው ቪአይፒ ብለን አወጣን። ይሄን ፓኬጅ አዘጋጅተን ሆቴል ለብቻ ሚና ላይ ለብቻ ሁሉም የተለያየ አገልግሎት እንዲያገኙ ለቪአይፒ ፓኬጅ አምጥተን ለመዝገባ ጣቢያ ስናሳው በሳምንት ይሄ ቪአይፒው ተዘጋ። ቪአይፒው አለቀ፣ ሁሉም ተመዝግቦ ማለት ነው። ስለዚህ ለኢትዮጵያ ሙስሊም ለሁጃጁ በሙሉ የዘንድሮ አገልግሎትና ሰርቪስ አግሪመንት ባደረግነውና ስምምነት ባደረግነው አላህንም ለምነን እናንተንም ዱዓ እንድታርጉን ለምነናችሁ የሄድንበት ያለው ሁሉም እንደ ቪአይፒ ተስተናግዶ እንዲመለስና እንደ ቪአይፒ ተስተናግዶ ተደስቶ የዘንድሮ ሐጅ ለሚቀጥለው መንገድ እንዲከፍትልንና ያለን ኮታ ሁሉም ተጠቅመን ሁጃጁ መንገድ ክፍት ሆኖለት ያለምን እንግልትና ጣጣ ሐጁን አድርጎ እንዲመለስ መንገድ ያመቻቸን ስለሆነ ይሄ ደግሞ መጀመሪያ ተውፊቁ ከአላህ ነው። ከዛ እኛም በጥሩ ንያ ስንገባበት አላህ እንዲያግዘን እና ሙስሊሙ ማህበረሰብ ባላችሁበት ቦታ ሐጅ መሄድ የቻላችሁ ሐጅ ላይ እንድትገኙ፣ ያልቻላችሁ ደግሞ ለሚሄዱና እኛ እዚሁ ኃላፊነት ተሸክመን ላለነው ዱዓ አርጋችሁልን ለሚቀጥለው ደግሞ ሁሉም ዘንድሮ ያልተወፈቀ ህዝብ ሰው ሙስሊም ካለ ለሚመጣው ሁሉም
አላህ ሐጁን አሳክቶለት ሐጅ ላይ እንድንገናኝ ዱዓችንም ያደረግ እኛ በበኩላችን ጥሩ ዝግጅት ነው ያለነው። በውጭም በውስጥም ጥሩ ዝግጅት ነው ያለነው። ጥሩ አገልግሎት እንድናቀርብ እርግጠኛ ሆነን አፋችን ሞልተን የተናገርን ነውና አላህ እንዲወፍቀን እናንተም ደግሞ ባላችሁበት ዱዓ እንድታረጉልን። የቀኑ ጉዳይ ቀኑ እንደተወሰነ ነው። ያልተመዘገባችሁ በዚህች የቀረችው ቀንም ሌሊትም ተመዝግባችሁ እንድትደርሱ፣ ያልከፈላችሁ ከፍላችሁ የዘንድሮ ሐጅ ታዳሚ እንድትሆኑ ጥሪን አቀርባለሁ። በመጨረሻ ሁላችሁም ጀዛኩሙላሁ ኸይረን እናመሰግናችኋለን። እገዛችሁ ከኛ እንዳይለይ ጥሪን አቀርባለሁ። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኸይር ኢንሻአላህ። ዶክተር መሐመድ ሳሌህ ጀዛውላሁ ኸይር። እንግዲህ የተወሰነውን የሀገር ውስጡን ሂሳቡ በሼህ ይስሐቅ ሰዓት ይያዛል። የሀገር ውስጦቹን ኢንሻአላህ ዶክተር መሐመድ ሳሌህ ያቀረባቸውን ሪፖርት አይደግሙ፣ ከዛ ውጭ ያለውን ኢንሻአላህ ስለሚደግሙ የተወሰነውን ደቂቃ ከዛ እንወስዳለን። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የሐጅን መስተንግዶ በተመለከተ ሀገር ውስጥ ምን ስራዎች ተሰሩ? ቅድመ ዝግጅቶች ቅድም ኡስታዝ አዩብም አንስተዋልና ከኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የሚጠበቀው ሁጃጁ አምስተኛውን የእስልምና መሰረት አርካን የሆነውን ደግሞ አላህ ፈርድ ያደረገበትን እንዴት አድርጎ ያሟላል የሚለውን መንገድ መደላድል ማመቻቸት ነው። ስለዚህ ሰው ከዚህ ተነስቶ ደርሶ እስከሚመጣ ምን መሰራት አለባቸው፣ እንዴት መደረግ አለባቸው የሚለው ነው። ስለዚህ መጀመሪያ ላይ ክቡር ዶክተር ሼህ መሐመድ ሳሌህ አንስቶታልና መጀመሪያ ስንጀምር የፓስፖርት ጉዳይ ነው ያነሳ ነው። ምን ያክል ሰው ፓስፖርት ሊኖረው ይችላል፣ ምን ያክልስ ደግሞ የለውም የሚለውን የተወሰኑ ዳታዎችን ከሰራን በኋላ የተወሰነ ሰው ሊኖረው ይችላል፣ የዚህን ያክል ቁጥር የሚሆነው ደግሞ ላይኖረው ይችላል፣ አሊያም ደግሞ ኤክስፓየርድ አድርጎበታልና ፓስፖርት ይፈልጋል የሚለውን አንስተን ካወራን በኋላ ቀጥታ ወደ ኢሚግሬሽን ቀጠሮ አስይዘንና አወራን። ጥሩ መግባባት ላይ ተደረሰ። ከዚህ በፊት ያው ታሪኩን ሰምታችሁታል። ፓስፖርት እንዴት አስቸጋሪ እንደነበረ፣ ግለሰቦች ለብዙ አደጋ እና ችግር ይዳረጉ ነበር። ስለዚህ ከነሱ ጋር መግባባት ላይ ከባለድርሻ አካላትን የማናገር ስራ የመጀመሪያ ያደረግነው ሁጃጁ ወደ ምዝገባ ጣቢያ ሲሄድ ምንድን ነው መጀመሪያ የሚፈለግበት ሲባል ዶክመንት ማሟላት ነው። ከዶክመንቶቹ ደግሞ ፓስፖርቱ አንዱ ሲሆን ይህንን እንዴት አድርጎ በቀላሉ ባለበት ቦታ ላይ አስቸኳይ ፓስፖርት ማግኘት ይችላል የሚለውን አወራን። ከነሱ ጋር በደንብ ተግባባን። አማራጮች ሰጡን። በሁለት አይነት አማራጭ ማግኘት እንደሚቻል የ5 ቀን አለ፣ የ2 ቀን አለ። የትኛውን ትመርጣላችሁ ስል እሱን ለሁጃጁ ተው ነው። እኛ ብቻ አማራጮቹ ይኖሩ፣ በዚህ ልክ ይሰራልን በሚል ከሁሉም ቅርንጫፎቻቸው ሬዲ መሆናቸውን ነግሮን ወደ ስራ እንዲንገባ ሁለቴ ነው ያናገርናቸው። የመጀመሪያውን ፌዝ ካናገርናቸው በኋላ ቀጥታ የምዝገባ ማዕከላት ዝግጅት ነው። ምዝገባ ማዕከላትን ማዘጋጀት ከዚህ በፊት እንደሚታወቀው በአንድ ማዕከል ይሰጥ የነበረውን ከ2015 ጀምሮ በተለያዩ ምዝገባ ማዕከላትን በመፍጠር 18 ምዝገባ ማዕከላቶች 2015 ላይ ተከፈቱ። ከዛም ስንመጣ ደግሞ አሁን ወደ 30 ምዝገባ ጣቢያዎች በማደጉ የበለጠ ህዝብ ዘንድ ወይም ደግሞ ወደ ማህበረሰቡ የበለጠ ቅርብ ሆኖ አገልግሎት መስጠት እንዲቻል መንገዶቹ ለሁጃጁ ለማቅረብና ለማቅለል እንግልት አልባ መሪህ እየተከተልን ስለሆነ እንግልት አልባ የምናደርገው ደግሞ የበለጠ ወደሱ ስንቀርብ የበለጠ አገልግሎቱን ወደሱ ስናቀርብ የበለጠ እንግልቱን እንቀንስለታለን በሚል 30 ምዝገባ ጣቢያዎችን አደራጀን። ስለዚህ በ3 ማዕከላት በማድረግ በየሎኬሽን አድርገን ድሬዳዋ ላይ፣ እዚህ ማዕከል አዲስ አበባ ላይ እና ሐዋሳ ላይ ለ30 ምዝገባ ጣቢያዎች ሰራተኞች ስልጠና ሰጠን። እንዴት አድርገን ሁጃጁን እናስተናግዳለን የሚለውን ስልጠና ሰጠን። ከዚሁ ጋር በመያያዝ ደግሞ በተለያዩ የፋሲሊቲ የማሟላት ስራዎችን ለምዝገባ ጣቢያዎቹ አሟልተን ወደ ስራ ቅድም ዶክተር ባስቀመጡት ስኬጁል መሰረት እነሱም ጎን ለጎን ይሰራ ነበር። እኛ ይህንን ስንሰራ እነሱ ደግሞ ሳኡዲ ላይ ቅድም ሲጠቀስ የነበረውን ስራ ይሰሩ ነበርና ጎን ለጎን ይህንን ስራ ሰርተን ቀጥታ ምዝገባ እንዲጀመር አደረግን። ያንን ስናደርግ እንግዲህ ኢሚግሬሽን አናገርን። ከዛ ስንመጣ ደግሞ ሁጃጁ ከተመዘገበ በኋላ ምን ያደርጋል? ክፍያ ይከፍላል ባንክ ላይ።
ስለዚህ ክፍያ የሚከፍለው እንዴት ተደርጎ ነው? ክፍያ የሚከፈለው ከዚህ ሲገለጽ እንደነበረው ብዙ ሰዎች ማኑዋሊ ይከፍሉ የነበረበት በእጅም ተቆጥሮ ሲቀበለው የነበረበት ጊዜ ነበርና አሁን ላይ ደረስንበት ደግሞ አልሐምዱሊላህ ረብል ዓለሚን ደስ በሚል ሁኔታ ከባንኮች የተመረጡ ባንኮችን በመለየት ሞር ከኛ ጋር ቅርበት ያላቸው ጥሩ አፈጻጸም ከዚህ በፊት የነበራቸው ባንኮች ጋር ግንኙነት በማድረግ የኛ የመመዝገቢያ ሲስተም እና የባንኩ የራሳቸው ሲስተም እንዲቀናጅ በማድረግ ቀጥታ ሁጃጁ ገንዘቡን ሲከፍል እኛ እዚህ ቢሮ ላይ ሆነን ማን ከፈለ ማን አልከፈለም የሚለውን በቀጥታ መለየት እንድንችልና ሂሳቡንም በቀላሉ ማስታረቅ ለፋይናንስ እንዲቀል ስራዎች ከባንኮች ጋር ተሰሩ። የሚገርም ነገር እጅግ በጣም ዘንድሮ ላይ የተሻለ እንትን ላይ ደግሞ የደረስነው ምንድነው? ሰው ከቤቱ እቺን ታሪክ ነግራቸዋለሁ ወደ በኋላ አካባቢ የሞባይል ባንኪንግ አፕ ተፈጥሯል ዘንድሮ ላይ። ስለዚህ አንድ ሰው ቤቱ ቁጭ ብሎ ከቤቱ ሳይወጣ በ20 ደቂቃ ውስጥ ምዝገባ ተመዝግቦ ቤቱ ሆኖ ክፍያ መክፈል የሚችልበት አሰራር ነው የተዘረጋው። ሀቂቀታል ቤቱ ሆኖ ዶክመንት ለምዝገባ ጣቢያ ይልካል፣ ይመዘግቡለታል፣ ይመልሱለታል። የተመለሰውን ምዝገባ ኮድ በመያዝ በሞባይሉ ቤቱ ቁጭ ብሎ ሞባይል ባንኪንግ ይከፍላል፣ ወዲያኑ ሲስተማችን ጋር ይደርሳል። የዚህን ያክል ቀሏል ማለት ነው። ቅድም ሲባሉ የነበሩ ሁኔታዎች በዚህን ያክል የቀለሉና የተመቻቹ ሁኔታዎች ላይ ነው ያለ ነው። አልሐምዱሊላህ ረብል ዓለሚን። ከዛ ስንመለስ ደግሞ ሂደቱ እንግዲህ ያው በተርቲብ ነው የሚመጣውና ምዝገባ ጨረሰ ከፈለ ሰው ወደ ጉዞ ነው የሚሄደው ማለት ነው። ስለዚህ አየር መንገዶችን ደግሞ ማናገር ጀመር። 2 አየር መንገዶች አሉ፣ የኢትዮ ሳውዲና የኢትዮጵያ አየር መንገድ። ተራ በተራ እያረግን ቀጠሮ ሲይዘን ከነሱም የከፍተኛ አመራሮች ጋር በመነጋገር ከዚህ በፊት ምንድነው የነበረው ጉድለት፣ አገልግሎት ሲሰጡን ነበር፣ አብረን ስንሰራ ነበር። ከሁጃጁ ደግሞ እንደዚህ ቅሬታዎች ይነሱ ነበር። እኛም ደግሞ ይህንን አስተውለናል። አገልግሎቱ በዚህን ያክል መሻሻል አለበት በሚለው ከነሱ ጋር ተነጋገርን። ከነሱም ተነጋግረን የጉዞ ሂደቱ ምን መምሰል አለበት፣ እኛ የምንፈልገው በዚህ ልክ ነው በማለት እነሱንም ወደዚህ ስምምነት በማምጣት ከነሱ ጋር ተስማምተን የስምምነት ውል ማድረጋችንም ያው ይፋ ተደርጓልና በአጠቃላይ ሀገር ውስጥ ምን ይሰሩ ነበርና በምን ያክል ነው ዝግጅቱ ሲባል አሁን ያልኳቸው የባለድርሻ አካላት ጋር መነጋገር፣ ማዘጋጀት እና ወደ ስራ ማስገባት ስራዎች በደንብ የተሰሩበትና አገልግሎቱ የበለጠ ለሁጃጁ ቅርብ ቀላል እንዲሆን የዚህን ያክል ደረጃዎች ርቀት ተሂዶ ሁጃጁ ቅድም ባልኩት መሰረት በ20 ደቂቃ ውስጥ ቤቱ ሆኖ ተመዝግቦ ቤቱ ሆኖ መክፈል የሚችልበት ደረጃ ላይ ደርሰናል። ከዛ ባለፈ ግን ያው በተለያዩ አጋጣሚዎች ያው አብዛኛው የሀገራችን ሀጅ ተጓዥ ደግሞ እንደሚታወቀው አርብቶ አደርና አርሶ አደር ነው። ስለዚህ ለነሱ ነው ትንሽ ሊያስቸግር የሚችለው። አሁን ያልኩትን በ20 ደቂቃ ውስጥ ተመዝግቦ ክፍያ መፈጸም ሊቸገሩ ይችላሉ ብለን የምንገምት እንጂ ፋሲሊቲው የዚህን ያክል ቀላል ሆኗል የሚለው ለማሳየት ነው። ስለዚህ ወደ ታች ስንወርድ ደግሞ ምዝገባ ጣቢያ አካባቢ ራቅ ወዳሉት አካባቢ ሲሄዱ ያው የቴክኖሎጂም የኔትወርኩም መዘግየት እንደተጠበቀ ሆኖ የዛን ያክል ሰዓቶች ወይም ደቂቃዎች ሊለያይ የሚችልበት ሁኔታዎች ይኖራሉ። ስለዚህ አንድ ሰው ተመዝግቦ ወዲያውኑ ተመዝግቦ ሲወጣ ባንኮች የት ነው ያሉት? ምዝገባ ጣቢያ ላይ ነው ያሉት። ከዛ ወጥቶ ወደ ባንክ ለመክፈል የሚሄድበት አጋጣሚ የለም። ይመዘገባል፣ ይወጣል። ባንኮችን አካውንቱ ባለበት ባንክ ላይ መርጦ ከፍሎ የተዘጋጀ ሰው የሚሄድበት ሁኔታዎችን ተመቻችተዋል። ምናልባት በተለያየ አጋጣሚ ገንዘብ ያልተሟላለት ሄዶ አብስሎ የሚመጣ ሰው ካልሆነ በስተቀር ተዘጋጅቶ የሚመጣ ሰው ተመዝግቦ ወጥቶ ከፍሎ ወደ ቤቱ መሄድ የሚችልበትን መደላድል ወይም ደግሞ ሁኔታዎች ተመቻችቶ የዚህን ያክል ዝግጅት ተደርጎ ነው ወደ ስራ የገባው። እየተሰራ ያለውም ደግሞ በዚህ ልክ ስለሆነ ምናልባት በቅርብ ርቀት ያላችሁ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጋር ኦሮሚያ አካባቢ እዚህ ፉሪ አካባቢ ወይም ደግሞ ዋና መስሪያ ቤታቸው አካባቢ ያሉንም ምናልባት አይታችሁ ሊሆን ይችላል የሚል እንትን ነው ያለኝ። ከዛ በመለስ ግን በዚህ የሚከታተሉ ሰዎች ሀጁ የዚህን ያክል ቅድም ከነበረበት ደረጃ ተነስቶ የዚህን ያክል የቀለለበት ሁኔታ ላይ የደረስንና በዚህን ያክል ስላለ ትልቁ ነገር
የጊዜውን ጉዳይ ከግምት በማስገባት በቀረው የጥቂት ቀናቶች ውስጥ ያልተመዘገቡ ሰዎች እንዲመዘገቡ ሞር ደግሞ የተመዝግቦ ያልከፈሉ ሰዎች ክፍያቸውን እንዲያጠናቅቁ አማና ጭምር በማሳለፍ በሀገር ውስጥ የነበሩ ዝግጅቶች ይህን ያክል ይመስላል ካልኩኝ ወቢላሂ ተውፊቅ ወአኺሩ ዳዋና አኒል ሐምዱሊላሂ ረቢል ዓለሚን እያልኩኝ እዚሁ ላይ አበቃለሁ። ባረከላሁ ፊክ። ጀዛውላህ ጀዛ። እንግዲህ ኡስታዝ ኢስሐቅ የሀገር ውስጥ ዝግጅቱ ምን ይመስላል የሚለውን በደንብ ያነሱልን ይመስለኛል። ደግሜ ብዙ ማንሳት አይጠበቅብኝም። በዋነኝነት ሐቂቃ ያው አሁንም እያወራን ያለ ነው ከኢትዮጵያ ሙስሊሞች ቁጥር አንጻር የሐጅ ኮታችንና የሁጃጆች ቁጥር በጣም ተመጣጣኝ አይደለም። ከዚህም ጋር ደግሞ ይሄ ሊለወጥ የማይችለው የምዝገባ ስኬጁል የቀረው ቀን ውስን ከመሆኑ ጋር እንግዲህ የተደረጉ ዝግጅቶች እዚህ በሀገር ውስጥም ያሉ የተሳለጡ ነገሮች ዛሬም ቢሆን ረፈደ እንዳንል እድል የሚሰጡን መሆኑ አመላካች ነው። አንደኛ ፓስፖርት የለኝም ብሎ ማሰብ የለበትም። አሁን የቀረው 3 ቀን ስለሆነ ለምዝገባው ሸርጥ አይደለም ፓስፖርት መጥቶ ይመዘገባል። ከጥር 18 በፊት ምዝገባውን ማካሄድ ይችላል ፓስፖርት ባይኖረው እንኳን። ከዚያ በኋላ ከኢሚግሬሽን ጋር ባደረጉት ስምምነት መሰረት ፓስፖርቱን በ2 ቀን ወይ በ5 ቀን ማውጣት ስለሚችል ምዝገባውን ግን በእነዚህ ቀኖች ማድረግ ይቻላል። የባንኩን ጉዳይ ምን ያህል ማሳለጥ እንደቻሉ እንዲሁም ደግሞ የቻለ ሰው በሞባይል አፕሊኬሽን ከቤቱ መመዝገብ እንደሚችል 30 የምርጫ የመመዝገቢያ ጣቢያዎች መኖራቸው በራሱ ከዚህ ወደዚህ ሄጄ እስክመዘገብ ድረስ እያሉ አሁን ያሉ ቀናቶች በትክክል በአግባቡ ከተጠቀምነባቸው ከዜሮ ጀምሮ መሄድ የሚቻሉ ሰዎችን ሁሉ ለመመዝገብ በቂ ጊዜ ነው። ምክንያቱም አብዛኛው ነገር ዲጂታል ስለሆነ ለምዝገባው የሚያስቸግር ነገር የለም። ሐቂቃ በትክክል አላህ የወፈቀን ሰዎች ይሄንን ኸይር እንዳናሳጣ ማሳሰብ ያስፈልጋል። በዋነኝነት ሐቂቃ ሐጅ መቼ ነው የሚወጅበው በእነማን ላይ ነው የሚለውን ቅድም መጀመሪያ ላይ አንስተናል። የወጀበብን ብቻ ነው ወይ የምንሄደው? ሐቂቃ ከሐጅ በላይ እንደው ገንዘብ ካለን ምን ኸይር ብንሰራ እዚህ ዱንያ ላይ የሚያረካን ነገር ይኖራል ብለን እስቲ ሁላችንም እንጠይቅ። ሐቂቃ ማለት ነው አንዳንዴ እንደው መሕሩም ካልሆንን በስተቀር አላህ ሱብሓነሁ ወተዓላ ያው ይህንን ኸይር ካላገራልን በስተቀር ሰው ገንዘብ ካለው ከሐጅ በላይ ምን ሰርቶ ሊረካ ይችላል? ምን ያደርግበታል ገንዘቡን? ሐቂቃ ማለት ስለዚህ 2ኛም 3ኛም 10ኛም 20ኛም ጊዜ ቢሆን ሐጅ ማድረግን መበረታታት አለብን። ለሌሎችም ሐቂቃ እንደው ከዚህ በላይ የሚሰጥ ስጦታ የለም። ለወላጆች ከሐጅ በላይ ሊሰጥ የሚችል ስጦታ የለም። ለሌላ ወዳጅም አንዳንዴ ገንዘብ ማትሰጠውን ሰው ሌላ ስጦታ ሰጥተህ በፍጹም ውለታውን ማትክሰውና ማያረካህን ሰው ሐጅን የመሰለ ነገር ጋብዘህ ይሄንን ነገር ውለታ መመለስና መካስ ቀላል ነገር አይደለም። ሐቂቃ ያው አንዱን የሸይጣን መግቢያ አስታውሼ ለወንድሜ ዲኖ እሰጣለሁ። ያ ምንድነው? ያው ሐያታችን ላይ በአጠቃላይ የዋጋ ግሽበቱን የገንዘብ የመግዛት አቅሙን መቀነሱን ተከትሎ የተፈጠሩ የዋጋ ልዩነቶችን ሁሉንም ተቀብለን እየኖርን ነው አይደል? ሁሉንም እና ሐቂቃ በፍጹም ማስተዋል እስክንተው ድረስ አክሴፕት አድርገን እየሄድን ባለንበት ሁኔታ ላይ ሸይጣን ለኢትዮጵያ ሙስሊሞች ብቻ የላከው መልእክት ነው የሚመስለኝ ማለት ነው። ለምን በቃ እንደዚህ አሁን 300 ምናምን ሺህ ነበር 600 ሲገባ ለምን ትሄዳለህ ይቅርብህ ብሎ የላከልን መልእክት ነው የሚሆነው። አሁንም 700 ሺህም ሲሆን ማለት ነው። ምክንያቱም የዶላር ጭማሪ 100% የሐጅ ወጪ ከዶላር ጋር ነው የሚያዘው 100%። አንዳንዴ መጅሊሶች ሲገልጹ ከትኬት ውጪ እያሉ ይገልጻሉና እሱም ተሳስተው ይመስለኛል። ምክንያቱም ትኬቱ የሚሰላው በዶላር ነው እና የዶላሩ የባንኩ ዋጋ ሲቀየር ሙሉ ለሙሉ ተቀይሯል እና እሱ ነው ያመጣው። ሐቂቃ ሌሎቻችን እንግዲህ ለአርሶ አደሩ የሚሆን ከዚህ በፊት ያስተላለፍኩት መልእክት ስላለ ወደ ነጋዴው ስናመጣ አሁን በአብዛኛው አርፍዶ ነገ ከነገ ወዲያ ያው አዲስ አበባን መጅሊስ ያጨናንቃል ብለን የምናስበው የአዲስ አበባ ነጋዴ ነው። የመጨረሻ ቀን ያው ገቢዎች የሚከፍሉ የመጨረሻ ቀን ነው። ትምህርት ቤት ልጆቹ የሚያስመዘግቡ የመጨረሻ ቀን ነው። ሐጅም ብዙ ጊዜ ያው ከተዘጋ በኋላ ነው የመጨረሻ ቀን ሳይሆን ሐጅ ላይ ደግሞ የተለመደው ከተዘጋ በኋላ አስከፍቶ ነው የሚመዘገበውና ያው ዘንድሮ አንከፍትም እያሉ ስለሆኑ መክፈት አይችሉም ነው። አንከፍትም ሳይሆን ዘንድሮ መክፈት አይችሉም ነውና ሐቂቃ በዚህ ልክ ቀድመን መመዝገብ በጣም ወሳኝ ነው ብዬ አስባለሁ። ኢንሻአላህ ያው አስቡት ማለት አንድ ኮንቴነር ስንት ብር ነበር ስትጭኑት የነበረው? ከዚያ በኋላ ከአንድ ኮንቴነር ስንት ብር ነበረ
ስታተርፉ የነበረው በብር ማለት ነው። በጣም ከፍተኛ ዘጋው ብላችሁ የምታስቡት የነበረው ትርፍ በብር ስንት ነበር? ሀቂቃ ማለት የሆነ ጊዜ 500 ሺህ ከነበረ አሁን 5 ሚሊዮን ሊሆን ይችላል። ያንን የዋጋውን ልዩነት የተፈጠረውን ልዩነት ከምንም ረስተ ሐጅ ላይ ብቻ ሲሆን ይህንን ልዩነት ማስተዋልና በዚህ ምክንያት ሐቂቃ ከዚህ ኸይር ወደ ኋላ መቅረት ለሐያታችንም ለገንዘባችንም ለምናችንም ዋስትና በሌለን ሁኔታ ላይ ሐቂቃ ሰዎች እንግዲህ እናታቸው እንደወለደቻቸው ቀን ከወንጀላቸው ንጹህ ሆነው የሚመለሱበት ዒባዳ ሐቂቃ አልሐጁል መብሩር ለይሰ ለሁል ጀዛኡ ኢለል ጀና ትክክለኛ ሐጅ ንጹህ እውነተኛ ሐጅ ጥሩ ሐጅ ጀነት እንጂ ምንዳ የለውም የተባለውን ነገር በእንደዚህ የሸይጣን ጉትጎታ ወደ ኋላ የምንለው ነገር አይሆንም። እንግዲህ ትላንት ምን ይመስል ነበር፣ ዛሬ ያለን ዝግጅት ምንድን ነው የሚለውን ነገር ከሶስቱ አቅራቢዎች ያየን ሲሆን ነገ ምንድን ነው መሆን ያለበት፣ ወደፊት ደግሞ ይሄ የሐጅ ኺድማ የመጅሊሱ የሚሆን የሐጁ እንቅስቃሴ ምን አይነት ቅርጽ ሊኖረው ይገባል የሚለውን አስመልክቶ ደግሞ ወንድማችን ዲኖ አሊ ያው እንግዲህ ወንድማችን ዲኖ አሊ የዛውያ ቲቪ ስራ አስኪያጅም ባለቤትም ስራ አስኪያጅም ነው። እንግዲህ እዚህ ጋር እሺ ባለቤቱ ህዝብ ነው። የህዝቡን ውክልና ወስዶ ዛውያ ቲቪን የሚያስተዳድረው ስራ አስኪያጅና እዚህም ላይ እንግዲህ ሚናውን ስለማላቀው ማለት ነው በኢትዮጵያ ሙስሊሞች የጋራ ፎረም ላይ እንግዲህ እያገዘ እንደሚሆን ተስፋ አረጋለሁ። ወይ ባለቤት ነው ወይ እያገዘ ነው። ኢንሻአላህ በዚህ ላይ ወደፊት ምን መምሰል አለበት የሚለውን ደግሞ ያካፍለናል ኢንሻአላህ። ቢስሚላሂር ረህማኒር ረሂም። ሰላም አለይኩም ወራህመቱላሂ ወበረካቱ። የቀጣዩን ጽሁፍ የማቀርበው የኢትዮጵያ ሙስሊሞች የጋራ ፎረምን ወክዬ ነው። የጋራ ፎረሙ አባል ነኝና በዛ የተሰጠኝን ኃላፊነት ለመግለጽ ነው። ሐጅ በኢትዮጵያ ትላንትና ዛሬ ነው የሚለው እኔ በራሴ የተዘጋውን ልክፈትና ነገ ብዬ ስለ ነገ ባወራ ደስ ይለኛል። ምክንያቱም ከትላንት ያልተማረ ስለ ነገ የማያቅድ ዛሬውን ማሳመር አይችልም ብዬ ስለማስብ ነው። የማነሳው ርዕስ የኢትዮጵያውያን ሙስሊሞች የሐጅ ተሳትፎ ድሎችና ተግዳሮቶች እንደዚሁም ማሻሻያዎች በሚል ርዕስ ይያዝልኝ። በስላይድ ነበር ያዘጋጀሁት። ለስላይድ ቦታው ስለማይመች እዚሁ እያነሳው አወራችኋለሁ። በተቻለ አቅም ሁሉንም ነገር መግለጽ ስላለብኝ አጠር ለማድረግ እሞክራለሁ። እንደ ወርልዶሜትር ኢስቲሜሽን ሀገራችን ኢትዮጵያ በ2025 ወደ 137 ሚሊዮን ሕዝብ የሚኖርባት ሀገር ሆናለች። የዚህ ህዝብ ግማሹ ማለት ደግሞ ወይም 50%ቱ 68.5 ሚሊዮን እንደሆነ ማየት ይቻላል። ለመንደርደሪያ 60 ሚሊዮኑ ሙስሊሙን ይወክላል ብለን ከዚህ ተነስተን ነው ነገን የምናወራው። የኢትዮጵያውያን ሙስሊሞች የሐጅ ኮታ 43,000 በላይ ነው። 43,300 እንደሆነ ቀደም ሲል ሲገለጽ ነበረ። ከህዝባችን አንጻር ኮታችንን ስንመለከተው 0.0716% ማለት ነው። ይህንን ስናሰላው 1392ኛ እንደማለት ነው። ከህዝባችን አንጻር ኮታችን እጅግ በጣም አናሳ ነው። ወደፊት ከሳውዲ ሐጅ ሚኒስቴር ጋር የምንደራደርበት ሌላ አጀንዳ እንደሆነ ለተደራዳሪዎች እዚሁ ለማሳየት እወዳለሁ። እንመጣበታለን። ማን እንደሄድ እያሉኝ ነው። በርካታ ሀገራት ኮታቸውን ሞልተው ሌላ ይጠይቃሉ። የእነሱን ተሞክሮ አይተን ወደዛ መሄድ ስለምንችል 43,000 በጣም ትንሽ ስለሆነ ማለት ነው። ይህን ዓመት ጨምሮ በሀገራችን የሐጅ ተመዝጋቢዎች ቁጥር ባለፉት ዓመታት ለሐጅ ተመዝግበው በተለያዩ ምክንያቶች የተስተጓጎሉ ሁጃጆች የነበሩበት ዓመት አሳልፈናል። ከለውጡ በፊት በ2014 18,000 ሁጃጆች ተመዝግበው 3,600 ብቻ የሄዱበትን ዓመት አይተናል። ይህን ያሳለፍንበት ጊዜ አለ። በአሁኑ ዓመት 4,000 ሁጃጆች ለመመዝገብ ታቅዷል። የዚህን ዓመት የሐጃጅ ቁጥር ከሙስሊሙ አንጻር ስናየው ከ60 ሚሊዮን 4,000 ሐጅ ያደርጋል ካልን በፐርሰንት 0.0066% ብቻ ነው። ወይም ደግሞ በቅድሙ አገላለጽ 15,000ኛ ማለት ነው። ከ15,000 ሰዎች አንዱ ነው ሐጅ እያደረገ ያለው ማለት ነው። እውነት ከ15,000 ሰዎች አንዱ ብቻ ነው ሐጅ የቻለው አቅሙ የፈቀደለት አይደለም። እነዚህ እንዳይሆኑ ያደረጉትን ነገሮች ደግሞ እያየን እንሄዳለን። የኢትዮጵያ ሙስሊሞች የሐጅ ተሳትፎ እንግዲህ አናሳ ተሳትፎ ምክንያቶች ተጠንተው መፍትሄ ሊበጅባቸው የሚሹ መሆናቸውን እናምናለን። እንደ ፎረሙ አናሳ የሐጅ ተሳትፎ ምክንያቶችን እንያቸው። አንደኛ ከፍተኛ የዋጋ ጭማሪና የኢኮኖሚ አቅም በቁጥሩ ስናየው ነው። እንግዲህ ጭማሪው ዓለም አቀፋዊ ነው።
ጉዳዩ መመዘኛችን ዶላር እስከሆነ ድረስ መመዘኛችን የውጭ ምንዛሬ እስከሆነ ድረስ በውጮቹ አልጨመረም። እኛ ግን እየጨመረ የሚሄድ ነው። የሚቀጥለው ዓመት በ740 ሺህ ብር እንዳትጠብቁ ጨምሮ ስለሚጠብቅ ማለት ነው። የሚቀጥለው ይቀንሳሉ እያሰበ ያለ ሰው ሊኖር ስለሚችል፣ ሁለተኛው የውጭ ምንዛሬ እጥረት ነው። ያው ግልጽ ነው። በተለይ የመጅሊሳችን ከሀጅ በደረሰ ቁጥር ምን ያህል ባንኮችን እንደሚማጸን ከዚያ አልፎ እንዲሁም ተቋማትን ዶላር የመጠየቅበት እንዲሁም የተሻሻለ አሁን አሪፍ የሆነው የለውጡ መጅሊስ ከመጣ በኋላ የኢትዮጵያ አየር መንገድና ሌሎችን የሳውዲ አየር መንገድን ጭምር ዶላር እስከ መጠየቅ የተደረሰበት ነገር አለ። አንዱ ተግዳሮት ወይም ችግር የውጭ ምንዛሬ እጥረት ነው። የአስተዳደርና የአደረጃጀት ክፍተቶች አሁን የለውጡ መጅሊስ ከመምጣቱ በፊት የነበረው የአስተዳደር እና የአደረጃጀት ክፍተቶች በጣም ሰውን ስለሚያበሳጨው መሄድ እየፈለገ ወደኋላ የሸሸበት ሁኔታም አለ። በሳውዲ አረቢያ በኩል ያሉ አዳዲስ ደንቦች አሉ። እነዚህ እንግዲህ አሁንም የወጣ አዲስ ደንብ አለ እኮ። ምዝገባው ቀደም ብሎ ይጀምራል፣ ቀደም ብሎ ያልቃል። ከዛ ቫት የሚባልና ወደ በኋላ ላይ እንመጣበታለን። አማራጭ መንገዶችን ደግሞ መጠቀም ሰው ሀጅ አልቻልኩም ሲል ሌላ አማራጭ ምን አማራጭ አለው እናየዋለን። ከፍተኛ የዋጋ ጭማሪና ኢኮኖሚ አቅም የሚለውን ስናየው የሀጅ ጉዞ ዋጋ ከቅርብ ዓመታት ወዲህ በከፍተኛ ሁኔታ ይጨምራል። በአሁኑ ወቅት እንደምናየው 740 ሺህ ብር በየዓመቱ ሁኔታው ሊለያይ ይችላል። እየተጠየቀበት ያለበት ሁኔታ አለ። የብር የመግዛት አቅም መዳከምን ተከትሎ ነው የመጣው። ባለፈው ዓመት ከነበረው ዋጋ ቀንሷል በዶላር ስናሰላው። እንዲሁም ተደራዳሪዎቻችን አላህ ኸይር ይዛቸውን ይቀበላቸው ሄደው እስከ $590 አይደል ወደ 100 ምናምን ሺህ 690 ይቅርታ፣ መቶ ለካ በዛ ሲሰላ ቀላል ነገር አይደለም። ያ ማለት ከ100 ምናምን ሺህ ብር በላይ ያስቀነሱበትን ሁኔታ አይተናል። ይሄ የብር የመግዛት አቅም መዳከሙ ግን ቁጥሩን ከፍ ያደርገዋል። እኛ የነበርንበት የመጣንበት እኔ በ25 ብር ታክሜ ሙሉ መድኃኒት የወሰድኩበት ጊዜ አለ በእኔ እድሜ እንኳን። አሁን ሕክምና ስንት ብር ነው የሆነው? በሕክምና ደረጃ የምንገዛው መድኃኒት የካርድ የምንከፍለው ምናምን ስናስበው ይሄ እንግዲህ እዛ ቁጥር ላይ ስለሆነን ያለ ነው። ቁጥሩ 740 ሺህ መሆኑን ነው እንጂ የምናየው 740 ሺህ ብር ያህል የመግዛት አቅም እንዳሌለው ግን ማየት አልቻልንም። በኢትዮጵያ ብር ከዶላር አንጻር ያለው ዋጋ ዝቅተኛ መሆኑ ለጉዞ የሚያስፈልገው ወጪ እጅግ ውድ አድርጎታል። አሁንም ውድ አንጻራዊ ኮቴሽን ውስጥ አስገብተን የምናየው ነው። የኑሮ ውድነት በሀገር ውስጥ ያለው የዋጋ ግሽበት አብዛኛው አማኝ ለሀጅ የሚሆን ገንዘብ እንዲቆጥብ አልፈቀደለትም። የዕለት ጉርሱን፣ የልጆቹን ወጪ፣ የትምህርቱን ምናምን ከማሰብ ውጪ ያንን ለማድረግ ግን ጊዜ አልፈቀደለትም። እነዚህ ተግዳሮቶች ናቸው። ሁለት የውጭ ምንዛሪ እጥረት ነው። የሀጅ አገልግሎት ክፍሎች ለአውሮፕላን፣ ለሆቴል፣ ለምግብ፣ ለትራንስፖርት የሚያስፈልገውን ወጪ የሚከፍሉት በሳውዲ ሪያል ነው። ሀገሪቱ ያለችበት የውጭ ምንዛሪ እጥረት መንግስት ለተጓዦች በቂ ምንዛሪ በወቅቱ ለማቅረብ እንዳይችል ያደርገዋል። ይህ ደግሞ ተጓዦችን በፎርማል መንገድ ምንዛሪ አግኝተው እንዳይሄዱ እንቅፋት ስለሚሆን ይህም ሌላኛው ነው። ሶስተኛው የአስተዳደርና የአደረጃጀት ክፍተቶች ናቸው። ምንም እንኳን በዚህ ዓመት መሻሻሎች ቢስተዋሉም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅ ጉዞ በማስተናገድ ረገድ የሚታዩበት ድክመቶች ለቁጥር ማነስ ምክንያት ሆኖ ሊጠቀስ የሚችል ነው። ከምዝገባ ጀምሮ ኮንቴነሩ ላይ የነበረው ምዝገባ መቼስ አጂ በደንብ ያስታውሱታል። ተጋፍቶ እዚህ መጥቶ አድሮ ገንዘብ ይዞ መንገድ ላይ ተዘረፈ ምናምን ነገር እናያለን። እነዚህ ነገሮች ከለውጡ መጅሊስ በኋላ በደንብ እየተለወጡ ከዚህም በላይ ከፍ ማለት አለበት እየተለወጡ ያሉ ናቸው። የምዝገባ መዘግየት፣ ጥሪ የሚተላለፍበት ጊዜና ምዝገባ የሚጀመርበት ወቅት ዘግይቶ መሆኑ አሁን ዘንድሮ ቀድሞ መሆኑ ነው ደግሞ አሁን የመጣው ከመመዝገቢያ ጊዜው ቀድሞ መሆኑና መመዝገቢያ ከመጀመራችን በፊት ምዝገባው የሚጠናቀቅ መሆኑ ይሄ ከመጅሊሱ አቅም በላይ በሆነ መንገድ ማለት ነው። የአገልግሎት ጥራት ቀደም ብለው በሄዱ ተጓዦች ላይ የሚታዩ የአገልግሎት ጉድለቶች፣ የመኖሪያ ቤት ርቀት፣ የምግብ ጥራት ሌሎች ተጓዦች ተስፋ እንዲቆርጡ ያደርግ ይችላል። ይሄ በተደጋጋሚ ስናነሳው የነበረው ነው። ባለፈው ዓመት በቃ አንድ ደስ የሚል ጅማሮ ተጀምሯል። ለዚህም የለውጡ መጅሊስ ማመስገን ያስፈልጋል። ሆቴሎች ጥራታቸውን ጠብቀዋል። ለምሳሌ አልቤክ የሚባለው እኔ 2 አይነት ሀጅ አይቻለሁኝ። የመጀመሪያው መደበኛው ሀጅ በመጅሊሱ የሄድኩት ነው። ሁለተኛው ደግሞ በሳውዲ ንጉስ ግብዣ ቪቪአይፒ የሚባለውን ሀጅ አይቻለሁ እና በሁለቱ መካከል እያነጻጸርኩ ማውራት ስለምችል ማለት ነው። እዛ ላይ ምግቡ እንኳን በድንኳን ውስጥ ባሉ ሰዎች ቁጥር ልክ አይመጣም። የምግብ እጥረት ይከሰታል። የማጭበርበር ነገሮች ይታዩ ነበር። እነዚህ ሁሉ ተስተካክለው ነው ዛሬ
ጥራቱ ጨምሮ እንደገና $690 ቀንሶ የመጣበት ሁኔታ አለ። እነዚህ ተግዳሮቶች ናቸው ሰው ቁጥሩ እንዳይጨምር የሚያደርገው። 4 በሳውዲ አረቢያ በኩል ያሉ አዳዲስ ደንቦች ናቸው። ሳውዲ አረቢያ ከቅርብ ጊዜ ወዲህ በሀጅ አገልግሎት ላይ የተለያዩ የታክስ ወይም ቫት እና የኢንሹራንስ ክፍያዎችን ጨምራለች። ይህ ተጨማሪ በዓለም አቀፍ ደረጃ ተጽዕኖ ቢኖረውም እንደኛ ባሉ ደሃ ሀገሮች ላይ ግን ጫናው የበረታ ይሆናል። አማራጭ መንገዶችን ሰው ይጠብቃል ብያለሁ። ምንድን ነው አማራጭ ካላችሁኝ ዓመቱን ሙሉ የሚደረገው የኡምራ ጉዞ ማለት ነው። ይሄን ያህል 740 ሺህ ብር ከማወጣ 200 ምናምን ሺህ ብር ከፍዬ ከናዱኛው ጋር ብሄድ ከነ ዲኑ ጋር ብሄድ የሚል አማራጭ አሁን እኛ እኔ እንግዲህ አያ ላይ በዚህ 2 ዓመት ያለ ማጓደል በየወሩ አንድ ጉዞ ወስጃለሁ። እንዲሁም በወር ከአንድ ጉዞ በላይ የወሰድኩበት ጊዜ አለ። በየወሩ አንድ ጉዞ ስወስድ የምወስደው ዝቅተኛ ቁጥር 120 ሰው ነው። ይሄ ማለት ሰው ለሀጅ የሚበቃ ብር የለኝም በሚል ተስፋ በመቁረጥ ቢያንስ እንዲሁ የአላህን ቤት በኡምራ ባይ የሚል እንደ ምርጫ ያንን እየተጠቀመው ስለሆነ ያን ዝጉት እያልኩኝ አይደለም። በነገራችን ላይ እንዳለ ሆኖ ይሄኛው አንዱ ተግዳሮት ነው። ጠቅላይ ምክር ቤቱ ከለውጡ በኋላ ያሳያቸው ማሻሻያዎች ምክር ቤቱ ሁጃጆችን በምዝገባና በክፍያ ወቅት ሲያጋጥማቸው የነበሩ መንገላታቶችን ቅድም አይተውታል፣ ቀርፈውታል ማለት ይቻላል። በደንብ ደግሞ ከዚህ በላይ ይሻሻላል። ቅድም ያሉትን ነገር በተግባር የሚያየነው ስለሆነ በአፍ የመጣ ስላልሆነ በዚሁም ላመሰግን እወዳለሁ። በለውጡ ማግስት ከተከናወኑ ለውጦች ዋና ዋናዎቹ 1 ለሀጅ ምዝገባ ሂደት ዲጂታል ሲስተም መዘርጋትና ኮምፒውተር ላይ እንዲያልቅ መደረጉ። ይሄ ትልቅ የሆነ በር ዘግቷል። የሚዘረፉ ሰዎች ቦታ በማጣት የሚሄዱ የዘጋው ነገር በቀላሉ የሚታይ አይደለም። አከፋፈልን ማዘመን፣ ለአንድ ተመዝጋቢ አንድ ኮድ ማስጀመር፣ ይሄ የሚመሰገን የሚበረታታ ነው። የምክር ቤቱ ጅማሮ የሚበረታታ መሆኑ መልካም ጅማሮዎች ቢሆንም መሻሻል ያለባቸው ጉዳዮች በጥናት መፍትሄ ማስቀመጥ ያስፈልጋል። የሀጅ ፍላጎትን ለመጨመር የሀጅ ቁጠባ ወይም ሀጅ ሴቪንግ የመጀመሪያው ለኢትዮጵያ ሀጅ ተጓዦች ቁጥር ማነስ ትልቁ ዘላቂ መፍትሄ ተደርጎ ይወሰዳል። በአሁኑ ወቅት በአንድ ጊዜ 700 እና 800 ሺህ ብር አውጥቶ ለመጓዝ ከመቸገር ይልቅ አማኙ ከዓመት በፊት በትንሹ እንዲቆጥብ የሚያስችል ስርዓት መዘርጋት ያስፈልጋል። አንዱ እንደ መፍትሄ ይሄ መፍትሄ በዝርዝር እና በጥልቀት የአንድ ተሞክሮ እንመለከታለን። ያ ተሞክሮ በማሌዥያ የሚደረግ ተሞክሮ ነው። የታቡንግ ሀጅ ይባላል። ታቡንግ ሀጅ ሞዴል ብንተገብረው አሪፍ ነው። ማሌዥያ ውስጥ ምሳሌ ታቡንግ ሀጅ የተሰኘ ተቋም አቋቁመው አማኞች ከልጅነታቸው ጀምሮ እንዲቆጥቡ ያደርጋሉ። ይሄ ማለት ልጆቹ እንዲቆጥቡ ስለ ሀጅ መጓጓት አለባቸው። ልጆቹ ስለ ሀጅ እንዲጓጉ ወላጅ ስለ ሀጅ ለልጆቻቸው መንገር አለባቸው። ወላጅ ለልጆቻቸው ስለ ሀጅ በጥሩ ሁኔታ አጓጊ በሆነ መንገድ እንዲናገሩ ዑለሞች ለወላጆች ማስተማር አለባቸው። ዑለሞች ለልጆች ማስተማር አለባቸው። የቅብብሎች ጉዳይ ነው። ይሄ ነገር ከሆነ ልጆች መቆጠብ መሄድ አለብኝ ሀጅ ይሉና ለከረሜላ እንኳን የሚሰጣቸውን እየቆጠቡ በአጭር ጊዜ ውስጥ ሀጅ ወይም እድሜያቸው ሲደርስ ሀጅ የሚያደርጉበት መንገድ ይኖራል። የሚቆጠብ ብር ካለ የሚቀመጥ የሚከማች ብር ካለ ደግሞ ግሽፈት ይመጣል። ያ ግሽፈት እንዳይመጣ ኢንቨስትመንት የሚባል ነገር ደግሞ አሁን መጅሊሱም ራሱ ሊሰራ ይችላል። ትርፋማ ሊያደርገው የሚችለው ከባንኮች ጋር ኢንቨስትመንት ተቋም የተቀመጠውን ገንዘብ በሸሪያ በፈቀደው መንገድ ለምሳሌ በግብርና በሪል ስቴት ኢንቨስት ያደርገዋል። ከዛ የሚተርፈውን ትርፍ ደግሞ ለቆጣቢዎች የትርፍ ተጋሪ ያደርጋቸዋል። ይሄ ሸሪዓውን በተመለከተ መልኩ በሸሪዓው ጉዳይ ጣልቃ አልገባም፣ ያው በሚፈቅደው መንገድ ያንን ያደርጋሉ። ከኢንቨስትመንቱ የሚገኝ ትርፍ የሀጅ ተጓዦች ወጪ ለመቀነስ ለመደጎም ይውላል። በዚህ ምክንያት አንድ ማሌዥያዊ ከእውነተኛ የገበያ ዋጋ እጅግ ባነሰ ዋጋ ሀጅ ማድረግ አስችሎታል። ለዚህም ማሌዥያዎች ቁጥራቸው በርከት ብሎ ይሄዳሉ። ሌሎች ሀገራትም እነዚህ አይነት ተሞክሮዎች ስላላቸው ከወለድ ነፃ ባንክ አገልግሎት ጋር ማቀናጀት በኢትዮጵያ ያሉ ከወለድ ነፃ የባንክ አገልግሎት ኢስላሚክ ባንኪንግ ይህንን በስፋት ሊሰሩት ይችላሉ። ያሉን የኛ ባንኮችን ብቻ ሳይሆን ሌሎችም ነፃ ገበያ ስለሆነ ሌሎችም ከወለድ ነፃ አገልግሎት የሚሰጡት እንዲሳተፉ ማድረግ። የረጅም ጊዜ ቁጠባ አንድ አማኝ በወር 5,000 ወይ 10,000 ብር እንዲቆጥብ የሚያበረታታ ልዩ የሀጅ ቁጠባ ሂሳብ ማመቻቸት። ምናልባት 5 እና 10,000 ይበዛል ከተባለ 1,000፣ 2,000፣ 3,000 እያደረገ የሚሄድበትን መንገድ ማመቻቸት ነው። ቅድሚያ መስጠት። ባንኩ የተወሰነ ቁጠባ ደረጃ ላይ ለደረሱ ደንበኞች ከኢትዮጵያ እስልምና ጉዳዮች ጋር በመተባበር የጉዞ ቅድሚያ ፕራዮሪቲ እንዲያገኙ የሚያደርግበት መንገድ መዘርጋት ቢቻል እንግዲህ ቁጥሩን እየጨመረ ይሄዳል። አሁን እያወራው ያለሁት ስለ 8,000 ኮታ አይደለም፣ ስለ 43,000 አነሰን የሚያስብል ኮታ ነው የማወራው። ሶስተኛ ተቋማዊ ትብብር የመጅሊሱና የባንኮች ሚና
ዛሬ የተወሰኑ ባንኮች ቢገኙልን ኖሮ ጥሩ ነበረ። የሀጅ ቁጠባ ውጤታማ የቁጠባ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ከመጅሊስ ከባንኮች ጋር መፈራረም አለበት። የቀድሞ ምዝገባ አንድ ሰው መቆጠብ ሲጀምር የጉዞ ፍላጎት መዝገብ ፕሪ ሬጅስትሬሽን የመጅሊስ ከ5 ዓመት በኋላ ስንት ሰው እንደሚሄድ ይሄ ቅድመ ምዝገባ ወይም ቁጠባ የሚለው ነገር ከ5 ዓመት በኋላ የሚሄደውን ቁጥር መጅሊሱ እንዲያውቅ ያደርገዋል። ይሄን ደግሞ የሚያውቅ ከሆነ ሆቴል ለመያዝ ምግብ ለማዘጋጀት ቅድሚያ ለመክፈል በእርግጠኝነት ሄዶ ይከፍላል። 8000 ሰው ከፍዬ 3000 ሰው ቢመዘገብብኝስ የሚል ስጋት ይቀርፍለታል ነው። እንደዚህ በኋላ ላይ ማብራሪያዎች አሉት፣ እያለፍኩት ነው። በገጠርና በከተማ ያለውን አማኝ ማሳተፍ ለአርሶ አደሩ ምርት በሚሰበስብበት ወቅት ለምሳሌ ቡና ወይም የጥራጥሬ ወቅት ትልቅ ገንዘብ ወደ ቁጠባ እንዲያስገባ ግንዛቤ መፍጠር ነው። ድሮ ትርኢቶች እንሰራ ነበረ ለክልሎች እየዞርን እና ወደ ጅማ የምንሄደው የቡና ወቅት ላይ ነው። ገንዘብ ስላለ ሰው ትኬት ገዝቶ ስለሚገባ ልክ እንደዚህ ምርት በሚወጣበት ወቅት ቅስቀሳ የጅማ አካባቢ ሰዎች የቡና ወቅት ላይ ዑለሞች ስለ ሀጅ ቢነግሩና በዛ ሰዓት መቆጠብ ቢጀምሩ ጠንከር ያለ ብር መቆጠብ ይችላሉ። የቴክኖሎጂ አጠቃቀም ሞባይል ባንኪንግ አማካኝነት በየቀኑ ጥቃቅን ሳንቲሞች ማይክሮ ሴቪንግ ወደ ሀጅ የሂሳብ ገቢ ማድረግ የሚያስችል መንገድ ማመቻቸት፣ አፖችን መስራት ሊሆን ይችላል። ህፃናት ሁሉ ሳይቀር በዛው በቀጥታ የሚቆጥቡበት መንገድ ስለሚኖር ለምን የሀጅ ቁጠባ አስፈላጊ ሆነ? ያው ጥቅሞቹ የገንዘብ ጫናን መቀነስ ነው። በአንድ ጊዜ ትልቅ ገንዘብ ከመጠየቅ ይልቅ በሂደት መክፈል ጫናውን ይቀንሳል። እቅድ ያለው ጉዞ ተጓዦች መቼ እንደሚሄዱ ስለሚያውቁ በስነ ልቦናን ሆነ በገንዘብ እንዲዘጋጁ ይረዳል። የሀገር ውስጥ ካፒታል የተጠቀሙ ቢሊዮኖች ቁጠባ ለሀገር ኢኮኖሚ እንደ ትልቅ ኢንቨስትመንት ምንጭ ሆኖ ያገለግላል። ማነቆ ሊሆኑ የሚችሉ ነገሮች የዋጋ ግሽበት፣ ኢንፍሌሽን ነው። አስተማማኝ ናቸው። የዋጋ ግሽበት ኢንፍሌሽን ዛሬ የተቀመጠ 100 ሺህ ብር ከ5 ዓመት በኋላ ቁጥሩ ነው 100 ሺህ ብር የሚሆነው እንጂ ከዛ የመግዛት አቅሙ ግን እየወረደ ነው የሚሄደው። ለዚህ ደግሞ ኢንቨስትመንት መንገድ ሊታሰብበት የሚገባ ነው። አስተማማኝነት አማኙ በባንኮችና በመጅሊሱ ላይ ሙሉ እምነት እንዲኖረው ግልጽነት ያለው አሰራር ያስፈልጋል። የሀጅ ቁጠባ ስርዓት በኢትዮጵያ ውጤታማ በሆነ መንገድ ለመተግበር የ43000 ኮታችንን ለመሙላት የሚከተሉት ነጥቦች ስልታዊ መፍትሄ ሊወሰዱ ይችላል። የጋራ ተቋማት መገንባት ጆይንት ሀጅ ፈንድ አውቶሪቲ ባንኮች መጅሊስ ተጣምረው ተነጣጥለው ከመስራት ይልቅ በጋራ የሚሰሩበት ብሔራዊ የሀጅ ፈንድ መቋቋም ቢኖርበት፣ የመጅሊስ ሚና ተጓዦችን መመዝገብ፣ ሃይማኖታዊ ስልጠና መስጠት፣ ከሳውዲ መንግስት ጋር ድርድር ማድረግ፣ የባንኮች ሚና ደግሞ ገንዘብ በታማኝነት መያዝ፣ በሸሪያው ፈንድ መንገድ ማሳደግ ኢንቨስትመንት ማለት ነው እና የዲጂታል ክፍያ ስርዓቶችን ማመቻቸት ነው። የገንዘብ ዋጋ ከዋጋ ግሽበት ኢንፍሌሽን መከላከል በኢትዮጵያ ትልቁ ፈተና የብር የመግዛት አቅም መውደቅ ነው። ዛሬ የነበረ 5000 ብር ከ2 ዓመት በኋላ ዋጋው ሊቀንስ ይችላል። ይህንን ለመከላከል በንብረት ላይ በተመሰረተ ቁጠባ ተቋሙ የሰዎች ቁጠባ ሰብስቦ እንደ ሲሚንቶ፣ ብረት ወይም ሌሎች ምርታማ ዘርፎች ላይ ኢንቨስት በማድረግ የገንዘብ ዋጋን ማስተካከል ይቻላል። የወርቅ ቁጠባ አማኞች በገንዘብ መጠን ሳይሆን በወርቅ ግራም እንዲቆጥቡ በማድረግ የገንዘባቸውን የመግዛት አቅም መጠበቅ ይችላሉ። 3ኛ ረጅም ጊዜ የውል ስምምነት ነው። ኢትዮጵያ በየዓመቱ ዋጋ ከመደራደር ይልቅ የሀጅ ፈንዱን ካፒታል በመጠቀም በመካና በመዲና የተሰበሰበውን ሳንቲም ይዘው ሄደው የ5 ዓመትና ለ10 ዓመት ሆቴሎችን መከራየት ይችላሉ። ይህ ማለት አሁን እኛ እንግዲህ ኡምራ ስለምናስደርግ በዚህ ወር የሄድኩበት ሆቴል የከፈልኩትን ክፍያ በሚቀጥለው ወር ሲሄድ ግን ጨምረው ነው የሚጠብቁኝ። ነገር ግን ፈንዱ ስላለ ሳንቲሙ ስላለ በቁጠባ የተያዘው ሳንቲም ስላለ ለ5 ወር ለ10 ዓመት ሆቴሎችን ቢከራዩ ምን ያህል ዋጋ ቅናሽ እንደምናደርግ እዚህ ላይ ማየት ይቻላል። ይህ የዓመቱ የሚጨምረው የቤት ኪራይ ዋጋን ይከላከላል ነው። ከአየር መንገድ ጋር የረጅም ጊዜ ትራንስፖርት ስምምነት ማድረግ ነው። የኢትዮጵያ አየር መንገድ ብቻ ሳይሆን ሌሎችንም ጨምሮ ነው። አነስተኛ ገቢ ላላቸው የገጠር ማህበረሰብ ጥቃቅን ቁጠባ ቢጀመር አብዛኛው የኢትዮጵያ ሙስሊም በገጠር የሚኖር አርሶ አደር ነው። ለዚህ ደግሞ የምርት ዘመን ቁጠባ ምርት የሚሸጥበት ወቅት ለምሳሌ የቡና ወቅት ገበሬ በቀጥታ የሀጅ ሂሳቡ ገቢ የሚያደርግበት አሰራር፣ የከብት እርባታ ቁጠባ ከብቶችን ተቀብሎ እኮ መጅሊሱ የማደለብ ስራ ሊሰራ ይችላል። ይሄ ደግሞ ከምን ጋር ይገናኛል መሰላችሁ? ከኡድሁያ ጋር ብዙ የውጭ ኡድሁያ የሚሰጡ በጎ አድራጎት ድርጅቶች በፎቶግራፍ የተላከላቸው ከብት ሳይሆን ከዛ ያነሰ ከብት እየተገዛ እንዲሁም ጭምጭምታ አለ እንደዚህ ቱርኮች ላይ ምናምን የደረሰ ሰው። ይሄ ምንድን ነው የሚሆነው? ከብት ራሱ ቢያደልብ
ለዛም ይሸጣል። በዚህ ደግሞ ትርፍ ይገኛል ማለት ነው። እየጨረስኩ ነው። የመንግስት ፖሊሲ ድጋፍ ከመንግስት ለሀጅ ጉዞ ልዩ ትኩረት መስጠት ይኖርበታል። ያው አገርን ከማስተዋወቅ አንጻር መንግስት ጣልቃ እንዲገባ ተደራዳሪዎች የሚሰሩት ነገር ነው። ከታክስ ነፃ ማድረግ፣ ለሀጅ ተጓዦች የሚቀርቡ አገልግሎት ለምሳሌ አየር መንገድ ወይም የባንክ ትርፍ ላይ ታክስ ቢቀነስ የጉዞ ዋጋ በእጅጉ ይቀንሳል ነው። የመፍትሄ አይነቶችን የጋራ ሀጅ ፈንድ ግልጽነትና እምነት ይፈጥራል። መጅሊስ ነው እና ባንኩ ይሰራዋል። የረጅም ጊዜ ኮንትራት የጉዞ ዋጋ ይገታል። መጅሊስ ይሰራዋል። ኢንቨስትመንት የገንዘብ ዋጋ እንዲቀንስ ይደረጋል። ባንኮች ይሰሩታል። የገጠር ተደራሽነት የቆጣቢዎች የቁጠባ ያበዛል። የጥቃቅንና ፋይናንስ ተቋማት የሚሰሩት ነው የሚሆነው። መጅሊሱ ላይ ሪፎርም በኩል መቅደም ያለባቸው ዋና ዋና አጀንዳ የሚከተሉት ናቸው። ራሱን የቻለ ሀጅ ዑምራ ተቋም ማቋቋም አለው። መጅሊስ የሀጅ እንደ አንድ የወቅታዊ ስራ ብቻ ሳይሆን ግን የአሁኑን ሀጅ ከሸኘ በኋላ እስከሚቀጥለው ሀጅ ከዚህ ጀምሮ ስራ የሚሰራበት መንገድ አመቱን ሙሉ የሚሰራው ከሆነ ብዙ ነገር የሚስተካከል ስላለው ነው። ባለሙያዎችን መቅጠር የሚቀጠሩት ግን በቱሪዝም፣ በሎጂስቲክ፣ በፋይናንስ እና በዲፕሎማሲ የሰለጠኑ ባለሙያ ተቋማትን እንዲመሩት ማድረግ፣ ግልጽ አሰራር፣ የገቢ የውጭ አሰራር በገለልተኛ ኦዲተሮች በየአመቱ የሚመረመር ነው። ይመረመራል፣ ግን በግልጽ ደግሞ ለማህበረሰቡ የሚቀርብ ከሆነ የተሻለ ይሆናል። ዲጂታላይዜሽን ከደላላ ነፃ የሆነ አሰራርን ስለሚያመጣልን ብንጠቀመው መልካም ነው። ከባንኮች ጋር የሚደረገው ስምምነት ህጋዊ ማዕቀፍ ማስያዝ ያስፈልጋል። እነዚህ እንግዲህ የዲፕሎማሲ አቅምን ማሳደግ አሁን ጥሩ ነው። ለምሳሌ 690 ዶላር የተቀነሰው የዲፕሎማሲ አቅማችን ማደጉን ማሳያ ነው። ከዚህም በላይ ከፍ የሚል ከሆነ ግን የተሻለ ይሆናል። ግንዛቤ መፍጠር ዳዋና ኦሪንቴሽን ማለት ነው። ይሄም በኡለሞች በኢማሞቻችን የሚከወን ይሆናል። መደምደሚያ መጅሊሱ ሪፎርም ተደርጎ በህዝብ ዘንድ ግንዛቤ ባደራ ብሰጠው አይበላም ጥቅሜን ያስጠብቃል የሚል እምነት ካስገነባ 45,000 ቀርቶ ከዚያ በላይ ተጓዦችን ማፍራት እንችላለን። አነሰን ለማለት ጊዜው ቅርብ ይሆናል ብዬ አስባለሁ። ዲኖ አሊ ከኢትዮጵያ ሙስሊሞች የጋራ ፎረም። አመሰግናለሁ። አጣደፋችሁኝ። ምናልባት ይሄኛውን ቃል እንደ ዛሬ በጣም ማጣጠሜ ሰምቼው አላውቅም። መደምደሚያ የሚለውን ቃል ማለት ነው እና በጣም ደስ ብሎ ያጣጣምኩት አላኩል ያህል ኢንሻአላህ እኔ አንዱ ነገር ላይ ብቻ በግልጽ ተቀምጧል ብዬ አስባለሁ። አብዛኞቹ ነገሮች ሙስሊሙ ማህበረሰብ ጋር ምናልባት የምር የግንዛቤ ጋፕ እንዳይሆን ብዬ የፈራሁትን ርዕስ ላይ ብቻ ነው ሪፍሌክት ማድረገው። ያ ምንድን ነው? በአንድ አቅጣጫ ሰዎቹ የአላህን ቤት የመጎብኘት ፍላጎት የሙስሊሙ ማህበረሰብ እጅግ በጣም ተነቃቅቷል። ምክንያቱም ዑምራን የትኛውን ፓኬጁ ሲዝኑን ተከትሎ ሲጨምርም የሰው ቁጥር አይቀንስም፣ እየጨመረ ነው የሚሄደው እና በጣም በከፍተኛ ሁኔታ በሺህ የሚቆጠሩ ሰዎች በየቀኑ ይሄዳሉ በሚባል ደረጃ እየሄደ ነው ያለው የተለያየ ኤጀንሲዎችን ስናይ እና ይሄ ምናልባት እንደው ዑምራ ሀጁን እያካካሰለት እየመሰለው ያለው ሰው ካለ ደግሞ ይሄ በጣም ዑምራ ራሱን ችሎ በጣም ትልቅ ኢባዳ፣ ትልቅ ኸይር፣ ትልቅ ስራ መሆኑና ከዚህም በላይ ሊበረታታ የሚገባ ነገር እንደሆነ ሁሉ በምንም አይነት ተአምር ደግሞ በተለይ እንኳን ዋጂቡን ሱናውንም ሀጅ እንደማይተካ ግን ሙስሊሙ በደንብ መገንዘብ አለበት። እንኳን ዋጂብ የሆነበትን ሀጅ ይቅርና እንደው ለተጠውዕ የሚያደርገውንም ሀጅ በምንም ተአምር ሊተካው አይችልም። በተለይ ዋጂብ የሆነውን ሀጅ ደግሞ 10ም 20ም 30 ጊዜም ዑምራ ቢያደርገው ሊተካው የሚችል ነገር አለም። ሀጅ ራሱን ችሎ ዋጂብ ነው። ዑምራ የሚያገናኛቸው ነገር የተወሰኑ የኢባዳ አፈጻጸሞች ካልሆነ በስተቀር ሁለቱ በጣም የተለያዩ ነገሮች መሆናቸውን ሙስሊሙ ማህበረሰብ ሊገነዘብ ይገባል። ሐቂቃ ምናልባት ከወንድሞችም ሀሳብ ብናክልበት ደስ ይለን ነበር። ነገር ግን ሰዓቱ ስላልፈቀደልን ወደዚህ ወደ ማጠቃለል እንሄዳለን። የመጨረሻው ማጠቃለያ መልእክታችን የሚሆነው ሐቂቃ በምንም አይነት ሁኔታ ይህንን ሐጅን የሚያክል ኸይር በሼጣን ጉትጎታ ወደኋላ ልንለው የሚገባ ኢባዳ አይደለም። እንግዲህ የዋጋ ግሽበት በሁሉም ነገር ላይ የመጣና ከሁሉ ነገር ጋር ተላምደነው የመጣነው ነገር ነው። አሁን ግን የሼጣን ጉትጎታ ተከትለን መሄድ ያለብን አይመስልኝ። ሁሉንም ነገራችን ወደ ኋላ ሄደን ብናየው ለቤታችን የምንከፍለው የመብራት ክፍያ የዛሬ 3 ዓመትና ዛሬ በጣም እጥፍ ነው። ግን መብራት አጥፍቶ እየኖረ ያለ ሰው የለም። ነዳጅ ስንትና ስንት እጥፍ ጨምሮበታል። መኪና አላቆምንም። ቀን ሙሉ ስነዳ ነው የዋልነው፣ ብሶብናል። እና ሌሎችም ነገሮች ላይ በአጠቃላይ የትኛውም ነገር ላይ ነው ብዙ እጥፎች እየሄዱ ያሉትና ይሄ የምር የሼጣን መልእክት መሆኑን ማሰብ ያስፈልጋል። በዋነኝነት ግን ሐቂቃ ቅድሚያ መመዝገብ የቀሩት የምዝገባ ቀኖች የምር 3 እና 4 ቀኖች ብቻ መሆናቸውን ተገንዝበን ኢንሻአላህ በአዲስ አበባ መጅሊስም በኩል ይሁን በሌሎችም ጋር
ቀጣይ እሁድና ሰኞ ስለሆነ የመጨረሻው ጥር 18 ማለት የፊታችን ሰኞ ስለሆነ ምናልባት እሁድንም ጨምሮ እስከ ኢሻ ሰላት ድረስ እስከ ምሽት ድረስ ምዝገባው የሚካሄድ ስለሆነ በሚያመቸን ሰዓት ሁሉ እየሄድን ይህንን ምዝገባ እንድናካሄድና የዚህ ሀጅ ተቋዳሽ እንድንሆን እንግዲህ አደራ ማለት እንፈልጋለን። እንግዲህ ይሄ ቁጥር ሐቂቃ ማስከበር አለብን። በሂደት ሊሰረዝ የሚችል ኮታ ነው። የ43000 ምንም ታይቶ የማይታወቅ ቁጥር ኮታችሁ ነው ብሎ ያከብሩልን አይችሉም። ከዚህ በኋላ በቃ ማክሲመም ወደምትችሉት ቁጥር እንሂድ ሊሉ ስለሚችሉ ጭምር እንደ በአጠቃላይ እንደ ማህበረሰብ ሐጅ ላይ ያለን ግንዛቤ ሊሻሻል ይገባል። አላህ ሱብሓነሁ ወተዓላ እንግዲህ ያው ሪዝቅንም ከሚያሰፋባቸው መንገዶች አንዱ ሐጅና ዑምራን መደጋገም ነውና ሐቂቃ ይሄንን ከአኼራ ምንዳ በተጨማሪ ከጀነት በተጨማሪ ደግሞ ያው የሪዝቅ ጉዳይ አሁን እጃችሁ ላይ የተወሰነ ሪዝቅ ላላችሁ ሰዎች በደንብ ስለሚገባችሁ ሪዝቅን ከሚጨምሩ ነገሮች አንዱ ሐጅ ነውና ይሄንን ደግሞ ሐቂቃ በዚህ ልክ ልንበረታ ይገባል። እንግዲህ መጅሊሱም አካባቢ ያለው የለውጥ ቁርጠኝነት ኢንሻአላህ ያው ይህንን ቃላችን የሚቀጥለው ዓመትም ልንደግመው በሚያስችል መልኩ ጥሩ ሰርቪስ ጥሩ አገልግሎት እንደሚኖር ተስፋ እናደርጋለን። ስለዚህ ይህንን ከግምት በማስገባት እንግዲህ ቀድመን እንድንመዘገብና ይህንን አላህ ኸይሩን ሁሉ ይወፍቀን። እንግዲህ ለነበረን ቆይታ ሁላችሁንም ከልብ አመሰግናለሁ። ያው አጠቃላይ መድረኩን ለመዝጋት ደግሞ የመድረኩ ዋናው ባለቤት አለ። እዚህ ጋር የነበረንን መድረክ በዚሁ አጠናቃለሁ። ጀዛኩሙላህ ኸይር።